ቀስቅሶት ነው እዚህ ጋር አስደግፎላት ያለው። አንቺ ከችጋ ያለን ጀረስ እኮ ማመን ቀብሩ ነው። ምን እንዳያረግ እንዴ አስበሽዋል? ተመሳስቶ ቸልቴ ሲል ወይኔ ያሪት ባድሉ እንዴ እነንም አፈላልቲ ባሉ ነው እንዴ ቃጅል 911 ብቻ ልደውይ ባሉ ነው። ምንድነው የምታዘገው? ቤዛ ጋር ደውዬ አብረው እንደሆኑና እንዳልሆኑ ቼክ ላደርግ ነው። አንቺ አምሻል እንዴ? በሽተኛ ነሽ ወይ? ይኸውልሽ አሞኛል በእኛና እዚሁ ቅርብ እኮ አማኑኤል አለ፣ አሳክምሻለሁ። አይምሮ በደንብ ያከማሉ። ምንድነው ቆይ አዋራ የምታጨሰው አንተ? እንዴ ግጥም አድርጌ ያጨሳለሁ። አንቺ እዚህ ስዝጊው አልሽና እሱ ከግጣሙ ጋር አሪፍ ሙድ ያሳልፍ እና እኔ ያሳልፍ ብያለሁ። ምን አለ አሁን ይሄ ልጅ ፈታ ብሎ ቢመጣ ትንሽ እንኳን አያሳዝንሽም? ሰሞኑን እኮ ተተርትሮ እርከም መስሏል። ምኑ ያሪት ሸራኗ አንተ አዘግ ቆይ ምንድነው ይነካ? ኧረ እኔ ምንም አልለካኝም። ህመሙን ስለማውቀው ነው። የምኑን ህመም አስበሽዋል? ቺክ አብስለሽ ቁጭ አድርገሽ ከንፈርሽ እስኪደርቅ ወገብሽ እስኪላጥ አይንሽ ስልምልም እስኪል ልክ ልስም ያስት ያንቺ ስልክ ሲገባ ወይኔ መቃጠል፣ ወይኔ ህመሙ፣ ወይኔ ማረር ይሁን ብቻ ያሬድ ይቅና። አንዴ ቆይ አንቺ ላይፍ ላይ እንደዚህ አይነት ነገር ሀፕን አድርጎብሻል እንዴ? ማናቅምሶይ እስኪ ተመልከቺ። ማናት ለኔ ከንፈሯን አምናኝ የምትሰጥ? አንዴ ለምንድን ነው አታምነው? ስታየኝ ራብተኛ ነው መመስላት። አስበሽዋል? አብሬያ ቁጭ ብዬ እንደው ለዚህ ልጅ ከንፈሬን ብሰጠው ተሳስቶ መክሰስ መስሎት ይገምጧል ብትለኝስ? እና ምን ተሻለ? እኔማ የሆነች ያሰብኳት ነገር አለች። እስኪ ይሳካ። ቆይ ምን አስበሽ ነው? ይኸውልሽ እዛ ሙምባይ ሄጄ ማለት ነው የሸራ ላሰራ አስቤያለሁ። ሌላስ የለህም? ኧረ አለኝ ብዙ፣ ግን አንቺ ይቅርብሽ እናቴ። አቺው እኔ እዚሁ በሆዴ ብሸከም ይሻለኛል። ወረኛ በላውን ባክላጮላት። እኔ ይኸውልሽ ተናግሬያለሁ። እነዚህ ልጆች ሊሳሳሙ ሊገጣጠሙ ሲሉ በኋላ አለያይተሻቸው የዘላለም ጠላት እንዳትሆኝ። እኔ ይኸውልሽ ምንድነው የምታስፈራራኝ? ነገርኩሽ እኮ ህመሙ ከባድ ነው። ምን ብዬ ላስረዳሽ? እስኪ አራራራ ገብቶኛል። ያንተና ዝወሬ ከምሰማ ይሄኔ ልጁ ጦስ ውስጥ ገብቶ ይሆናል። ያበጠው ይፈንዳ። በቃ ደውዬ ያረጋግጣሉ። ምን ይኸውላችሁ እኔ ተናግሬያለሁ፣ እናንተም ሰምታችኋል። አዎ ቆይ ማንን ነው ሰምታችኋል የምትለው? ቃጅል አታርፊም እንዴ? ሳር ቅጠል እኮ ወሬ መስማት ጀምሯል። እናቴ ይሄ ከዚህ በእናት ወረኛ። ወይኔ ያሬድ በቃ በዚህ ስልክ ምክንያት ስሜት ሊቋረጥ ነው። እኔ እኮ ተከሽኝ ከብዶኛል። በቃ ቻለ ወንድሜ፣ ቶሎ አፍጥነው ሳም አድርገና ከሰማኸኝ። አራሻንቲ በልክ አድርገው በእናት እንዴ የምሬን ነው። ወይ የኔ ቾብራ የኔ ካሪና ነይ በዚህ በኩል፣ የኔ ፒያር ነይ በዚህ በኩል ብሎ አይ አንዷ ትበቃልሽ ለነገሩ። ልክ ሊሰማት ሲል ያንቺ ስልክ ሲገባ አረ ወይኔ ወይ ማረር በይደውይሽ ባክ። እንደሱ አይነት ሙድ የሚባትት አይመስለኝም። አረ ታዲያ ምንም ሳያቅ ንጹህ ሆኖ ነው እንደዚህ አይነት ሙድ የሚካነተው? እና ምን ነው ገረመ? ይሄማ ፌር አይደለም የምር አይመጡም እንዴ። እና ቆይ ምን ልትል ነው? አንቺ ደግሞ አረጋጊያ እስኪ መርብኝ እንደፈለኩሉ እንዴ። በቃ በእናት የጭዌ መሪ ምንም ስላልተመቸኝ እዚህ ጋር ፍታሽ። አንቺ ካልሽ ስታይ በቃ ቃጁ አመረርሽ አይደል? አንተ ልጅ ፍታ አልኩህ አይደል እንዴ? ወይኔ ያሬድ ልገለኝ ነው እንዴ? ሰውዬው አልደረሰብንም አይደል? አዎ አልደረሰብንም። በቃ ተረጋጊ። ባባ ቢሞት ያሬድ ምንድን ነው ያደረከው? ምንድነው ምን ያስቀሃል? ቆይ ምንድነው ነገሩ እያልኩህ እኮ ነው። በቃ ቤቲ ጨዋታ ልፍጠር ብዬ እኮ ነው። ጨዋታ ልፍጠር ብዬ ነው? ያሬድ የምን ጨዋታ ነው የምትፈጥረው? በቃ ፍራንክ ተደረገሻል። ዘና ፈታ በይ። ሂሳቡ እንደሆነ እኮ ቆልፌዋለሁ። ወይኔ ጉዴ! ያሬድ ግን ያመሃል። ቆይ እንደዚህ ታደርጋለህ? ጀስት ፈታ እንድንል ብዬ እኮ ነው። ምን ነው ደበረሽ እንዴ? ከመቼ ጀምሮ ነው እባክህ አንተ ደግሞ በእንደዚህ አይነት ነገር ፈታ ማለት የጀመርከው? ያው በስታይል። ኧረ በስታይል ነው? አዎ ምን አልወደድሽም? ብቻ ይሄንንም ተንኮል ከአሻንቲና ከዛሽ ከቃጅል ነው የተማርኩት እንዳትለኝ። አዎ በቀደም እኮ የሆነ ፈወስንና ማለት ነው። በቃ ያሬድ በሲክስ ራና ወይ ሲልኝ አልቆስ ነው መሰለሽ። እሺ እባክህ። ከዛ ስንትና ስንት ከሮጥን በኋላ የሆነ ስፓት ላይ ስንደርስ ሳክስ ነው ብለውኝ ፈታ አላደረጉኝም። አይ አሻንቲና ቃጅል። ከዛ ይሄንን ኮፒ አድርገህ መተህ እኔ ላይ ሞከርክ አይደል? ምን እሺ ደበረሽ እንዴ? አንተ ልጅ ቆይ ግን ምን አይነት እንካፍ ነህ? ያመሃል እንዴ? ብቻ ልትቀያየሪ እንዳይሆን ከዚህ በኋላ ተሳስታ አጠገቤ እንዳትደርስ እሺ? ደህና ሁን። ቤዚ
ጓገጭ ያልሽ እኮ ነው። ምን እሺ ምን ላድርግ ታዲያ? ለቀቀኝ። ቆይ ጭው ያናልልሽም እንዴ? ትሰማኛለህ ያሬድ? እኔ እንደዚህ አይነት ጭው አላውቅም። እሺ አንተ ሲያዩ ከነቃጅል መራቅ የምትፈልግ ምንም አይመስልም። ኧረ በጋሽ ሞት ተረጋጊ። አልረጋጋም። አሁን ልቀቀኝና ልሂድበት። ወዴት ነው የምትሄጂው? ወደ ቤቴ። አንተም ያቺ ቃጅል ጋር መሄድ ትችላለሽ። ልቀቀኝ። እኔ በጋሽ ሞት። ኧረ ቆይ ምንድን ነው ያደረኩት? ሰላም ነው። ሰላም ታዲያ እንዴት ነው? አስጠበቅኩ እንዴ? ስለመጣህም ተመስገን ነው። ቆይ ግን ለመሆኑ የት እየሄድክ ነው? ራስህ እንደዚህ ቢዚ ያው የኔን ነገር ታውቆ የለ ቤተሰብ የሚባል ነገር አለ። ለመሆኑ ማዘር ፒስ ናቸው? ፒስ ናት። ጥሩ። መች ነው ታዲያ የምታስተዋውቀኝ? ያው አንድ ቀን ይሁን እስቲ። እና ለምን ነበር የፈለከኝ? ያሬድን ለመያዝ ጥሩ እድል አግኝቻለሁ እና እኔን ስለሚያውቁኝ አንተ ትሄዳለህ ማለት ነው። እሱን ነገር ከቀስቴ ጋር ስምምነት ላይ ደርሻለሁ ያልክ መስሎኝ። አሁን ደግሞ ጸጋዬት ሊገኝ እንደሚችል ጥሩ ፍንጭ ሰጥተኛለች። ምንድን ነው ፍንጩ? አሁን ያለበት ሰፈር አንዲት ቃጀል የምትባል ፔስ የምታጫወት ልጅ አለች። አብዛኛውን ጊዜ ከእሷ ጋር ነው የሚውለውና እሷን ተከታትለ እሱን ታገኘዋለህ ማለት ነው። ታዛዥ ነኝ፣ ግን አስቸጋሪ ነገር ከተፈጠረ እንዳትጋፈጥ እሺ? መልካም። አንተ የምርም እኮ እምቢ አለ በእናትህ። እኔ እኮ ተናግሬያለሁ። ይኸውልሽ ጀለሶች ሌላ ስታፍ ውስጥ ገብተው ሊሆን ስለሚችል መነጀስ አያስፈልግም ብያለሁ። እስቲ ዝም በል በእናትህ። ጠራ። ሄሎ ቤዛ። ሄሎ ቃጅል። ፒስ ነው አይደለ? ኧረ እባክሽ ምን ፒስ አለ? ቆይ እናንተ ልጁን ምን እያደረጋችሁት ነው? እኔ እኮ ስንት ነገር ስትሉ ዝም ያልኩት ለጽናታችሁን እንዳልገፋ ብዬ ነው እንጂ እንደዚህ እንዲያሰቃየኝ አይደለም። አረ ምርጢላ ኳስ በመሬት ምን እሺ ነው አዋራ የምታጨሽው? ይሄው አንቺ አሰለጠንሽውን ያሬድ ምግብ ቤት ካስገባኝ በኋላ የለኝም ብሎ ሲያሯሩጠኝ ነው ያለው። ምን የምርሽን ነው? አዎ የምሬን ነው። ምን ያስቅሻል? አረ ያዳብሱበታል። የምርቺ ሙድ አንቺ ላይ አፕላይ ያደረጋት ብቻ ጥሩ ነው ያደረገው እያልሽኝ ባልሆነ። አረ ያዳ የምርቻሙ ነቂ ተማሪ ማለት እንደዚህ ነው፣ ያስተማሪውን ኮቴ ሲከተል። ትሰሚኛለሽ ቃጀል፣ ይሄ ነገር ለኔ ምንም ምቾት እየሰጠኝ አይደለም። እና ፍራሽ ይነጠፍልሽ። ለምን አትረጅኝም? ትሰሚኛለሽ፣ በቃ ልጁ እንከፍ ነው። ለሚያደርጋቸው ነገሮች በሙሉ ቦታ እንዲመርጥ ንገሪው። ሌላስ የለሽም? ለጊዜው ይሄንን ካደረግሽ ይበቃል። አሁን ግን ስልኬን መዝጋት ይኖርብኛል። ስታይል ይቸምሽ። ቻው። እንደፈሮት አቋረጥሻችሁ አይደል? አንተ ደግሞ ዝም በል በእናትህ። ቃጁ ምን እሺ ነው? ያሬድ ፋውል ሰራ አይደለ? ለዛውም ከባድ ፋውል ነው የሰራው። አረ ወይኔ ማረር፣ አይወላጅ መሆን ምን አለ ፈረድክብኝ አምላኬ። ደግሞ ምን አረገ? ፈዋ ቤት ካስገባ በኋላ መላ የለኝም ምናምን ብሎ ቀነኒሳ ሙድ አላራመደባትም። ወይኔ ማረር፣ ወይኔ መጃጃል። ቆይ ልጅ ምን አባቴ ባረገው ነው የሚሻለኝ? አረ በእናትህ ቤዛ ይሊለን ይደበራት። በቃ እንዴት አይደብራት? እሷ ይሄንን ስታፍ የት ታውቋለች? ቆይ አዛ የሆነ ልጅ ብቻ ይምጣ፣ ደህና አድርጌ ነው ምገባለን። አንቺ አይደለሽም፣ እኔ ራሴ ነኝ እንደ አባት ጭኑ ስር ገብቼ ቁንጥጥ ማረገው። ቆይ ይምጣ። ወይኔ አረ ማረር። ሄሎ ቤዚቲ። ቆይ እኔ ምን ባደርግ ነው የሚሻለኝ? አሁንስ እኔ ምርር ነው ያለኝ። አንደኛውን ያሬድ የሚባለውን ልጅ ትቼ እንደው ሰላማዊ ኑሮኝ ብኖር ነው የሚሻለኝ። ወይኔ በፈረሰኛው። ቆይ ምን ተፈጥሮ ነው? ነገረ ስራው ሁሉ የህፃን ነው እያልኩሽ እኮ ነው። እንከፍ ያለ እንከፍ ነው በቃ። ቆይ ቤዚቲ ምን እንዳደረገሽ ለምን አትነግሪኝም? ሀገር ሰላም ብዬ አብሬው ምግብ ቤት ከገባሁ በኋላ ብር የለኝም ብሎ አሯርጦኝ መሰለሽ? ይሄኔ ነው መሸሽ። ቆይ ከዛ ምን ሆናችሁ? ወይ ከዛስ ስንት ኪሎ ሜትር ቹቻ፣ ስንት ኪሎ ሜትር በእግሬ ካሯሯጠኝ በኋላ ፕራንክ ነው አይለኝም ይሄ ጅል። ቆይ ቤዚቲ ቀልድ መሆኑ ነው? አይገርምሽም? እሺ ቆይ እንደዚህ ይደረጋል? በእናትሽ እንደዚህ ይደረጋል? እንዲህማ አይደረግም ቤዚቲ። አሁን የመጣው ይምጣ፣ ከዛ ሰፈር እንዲወጣ ብቻ ነው የምፈልገው። አዎ ቤዚቲ እውነትሽን ነው። እንደዚህማ በነፍስሽ እየተጫወተ አዘልቂው እኮ። እሺ አሁን ልምጣልሽ እንዴ? አልፈልግም፣ ቤት እየደረስኩ ነው። ቻው። እሺ ቻው። አይ ቤዚቲ ምርር ሲላት እንከፍ ያለ እንከፍ ነው አላለችም? አይ ያሬድ ተንበርከክ። ዛሬ በጊዜ መጣ። ጭራሽ ብለ መጃጃል አንጅል። ምን አባ ተንበርከክ። ያኔ ጭብጦ ቢሆን በደንብ ጨብጠ ነበር። ጭብጥ እስከ ወደፊት እንደውም ዝፈንልኝ። እኔ በጣም ነው ያስከፋኝ።
ጩፕኬ ጃላል የሚለውን ዘፈን ቶሎ በል ዘፈን ጩፕኬ ቃሉን የሌለ እየቆረቆረኝ ነው እና ልጎዝጎዝልሽ እጄንም እየደከመኝ ነይ በደንብ አስተካክል ጨምላቃ ቆይ እሺ እና ክምና ጥፍቼ ነው ጥፋትህማ እኮ የሌለ ተጃጅላ አሳጣሃል እኔ እኮ ጭዌ ለመፍጠር አስቤ ነው ቆይ የምትፈጥረው ጭዌ ለግጣም የሚመቻት ነው እንጂ ዝም ብለሽ አገኘሽው ነው እንዴ እኔ ታዲያ መች እንደዚህ ይፈጠራል ብዬ አሰብኩኝ ማሰብ ነበረብህ እዛ ተጃጅለህ እኮ ፕሮፋይላችንን ያሳጣሃል ይሄን ነገር ማን ያስተማረ ስትባል እኮ ቃጅልና ሻንቲ ልትል ነው አትበል እና ምን ልበል ይኸውልህ አንተ ልጅ ሙዴ ጓ ማለት ስለሆነ ዛሬ ይኸውልህ እንዳላበላሽ ወይ ነህ ብቻ መረረኝ ልትል ባልሆነ አዎ መረረኝ ገና ይመርሃል ተለምደዋለህ ምኑን ምሬቱን ነው ይቀልዳል እንዴ እጅን ከፈርክ አንተ እዛ የማይሆን ጭዌ ተጫውተህ እኛን ታሳጣናለህ ወይኔ እሺ አሻንቲ ስታይል በቃ ተነስ ቹፕ ተንበርከክ ጭራሽ ተነስተዋልሽ አንቺ ነሽ የምታባልገው ይልጅ አንተ ምንድነው የምታበዛው እኔ ምን ላድርግሽ አልወጣልኝማ መትቼው እኮ ብጠግብሽ ዳር ወገን እየተሳሰብን ልምታ አይደለ ተሰክሳለህ እንዴ በል ተነስ በለው እባክህ እሺ አዲው ጆ አምላካ ግን በጣም ያስፈልጋችሁ በለውን በቃ ነው ሚኪ ጋር ቁሰውኛ ምን ሄድበታለን የልቴሩ አርዌኒ አሻንቲ ብቻ ወዴት እንዴት ነው አልክ ብለህ ጓልት እንደው እና በዚህ ጓ ካላልኩኝ በምን ጓልል ነው እንጃላ ወጭ በቃ ሰቃየኝሽ ጎሽ ተገላገልኩ ምንድነው መኮንን እየመጣ ነው ያሬድ እንዳሱ ይምጣ ምንድነው የኔ ጀግና ነይ ዳራዳልሽ በእናትሽ ግጪ እንዴ ስዳፍርልኝ ነው ደስ የሚለኝ በላው ሚኪ ጋር ቁሰው እኛ እንመጣለን በኋላ አብሬ በቀላቀላችሁ ደስ ይለኛል አንተ አባተ የሚልን ስማ ተው ተናድጄ እኮ ነው አይገርምም ወይኔ ይሄ ልጅ እንዳወቅልና የልጅ መረን አንተ ላጥላጥ እንበል እየደወለ እኮ ነው ሞላ ነው በእናትህ አንሳለህ ታው ሊነዛ ነው ልጭ ሄሎ አቡሻ ኧረ አቡሻ አይደለም ሚኪ ተውሁን የፈለከውን ይሁን አሁን እኮ ምንድነው አረፈዳችሁ እኮ የሁሉ መኪና እኮ እናንተ ነው ቆሞ ተደርድሮ የሚጠብቀው እንዴ አና ኖርማል እኮ ነው በእኔ ውጪ ሻይ ቡና ምናምን እያልሽ ጠብቂያቸዋል እኔ ከፍላለሁ እየመጣ ነው አሁን መያዝ ነው እንደዛ ነበረ እንዴት ነው ተሳካልኝ እሱን ደሞዝን ስቆፈድድልህ ታወራኛለህ አንተ እቆርጣለሁ እኮ ነው እያለ ያለው ባንክ አታካብድ እሱ ምንም አያደርግም ማ ሙላ ፌስታል እኮ ነው ሌላ ሰው ቢሆን አላካብድም ነበር ትቀልዳለህ እንዴ ከኪሱ እኮ የሚከፍል ነው የሚመስለው እንዴ ገገማ የሆነ ልጅ ነው ውስዋስ አለበት የመቁረጥ እባክሽ አሁን እንፍጠን ምን ሆነ ነው ኧረ እኔ ምንም አልሆንኩም በእውነት ወዴት ይቆሳችሁ ለአብያጁ በቃ እንደዛ እኮ ነው ማንቆስ እንዴ አንተ ደግሞ ምን ሰራለህ ዳራ አቡሻ እንዴ ትላንትና ወርተን ዛሬ ስራ ትጀምራለህ ብላችሁ ይሄ ልጅ አመረር አንተ ልጅ አመረርከው እንዴ አዎ በቃ አቡሻ የሌለ መረረ ብሎኛል እንዴ በቃ ተፍ ብዬ ላይ መቀየር ፈልጋለሁ ተፍ ብለሽ ኧረ ይሄ ልጅ ወገኛ ነው አንተ አዎ ሚኪ መንሽ ተፍ ብዬ በቃ መቀየር ፈልጋለሁ ወይ ተፍ ብራዘሪ ላይፍ እንደዚህ ሲምፕል አይደለችም እሺ ወይ ምን አለ ከምታዝጉኝ ወይ ብላችሁ የምንቆሰው እስቲ ለይን ቆሶ ደግሞ እንደ ከገጠር እንደመጣ ራዳ እስኪ አያርግ እንደዚህ አንተ ይሄን እንደዛ እዛ ወስደን ዝብዝብ አድርገን ነው ማለት ይሄ የጀማሪ ራዳ ሙሉ አሳክኮ ኮነ ተጣጣ እናንተ ልጆች አሁን ምንድነው የምትሉኝ ይሄ ልጅ አይደለም ወርክ ሊወርክ ይቅርና ወርክ ባለፈበት እንዲህ ልፈ ብሎ ያውቃል እኛ ሁሉ ነገር ነግረነው ነበር ግን ይሄ ልጅ በቃ መስሚያው ጥጥ ነው አይሰማም ማን ያሬድ ማለት ነው አዎ ያሬድ ነው ቆይ እንዴት አሰብከው ይሄ ስራ እኮ ላንተ አይሆን ለምን እንደማይሆን እስኪ አምጣ እስኪ ምን እሺ ጣፋንታኝ ልትነግረኝ ነው እንዴ አዎ ልነግርሽ ነው ብራዘር እሺ ምንድነው አታዘናጋኝ መሰጠበት አንተ ሞላ ብቻ ጥንቆላ ሙድ ሞክራለሁ እያልከኝ ባልሆነ ብራዘር ይሄን ኑሮ ለማሸነፍ ያንጓለል አለማለቴ ራሱ እኔ ነኝ ያንተስ ባሰ በቅርቡ በጣም ትፈተናለህ
ግን ደግሞ ይሄኛው መስመር የሆነ ራቅ ያለ ቦታ ሄደ እንደሚሳካለ ነው ደግሞ የሚያሳየው። የት? ከሀገር ውጪ። ምን? አተሚክ ምን እሺ ነው ሞላ የሚያወራው ግን? አታቡሽ ሞላ ያንጓለለ ሙድ አለበት እንዴ? አተ ሞላ ምን ሆንክ? አተ ቆይ ምንድን ነው የምትቀባጥረው? እባክህ ያሬድ ያለበትን ስታፍ አሻንቲ ወዬ ስላለኝ በቃ እሱን ተጠቅሜ እኮ ላዝጋችሁ ብዬ። እንዴ እንደሱ በለኛ። አንተ ግን አይደብርም? ይህንን ሶፍት የሆነ እጅ ይዘህ ወርክ ምናምን ስትል በቃ መስራት ፈልጋለሁ አልኩኝ። በቃ መስራት ፈልጋለሁ። ጥሩ። በኋላ ግን ስራ ከጀመርክ በኋላ ወይኔ ማየ ወይኔ አባዬ ብትል የሚሰማ ሰው የለም። ለእሱ አታስብ፣ ጣጣ የለውም። ጎበዝ። እንደዛ ከሆነ አሁን ግቡቱ ታቀይሩና ያኛውን መኪና ቦዲውን ከማጠብ ጀምሮ ቸርኬ ጠቡ። ቸርኬ በደንብ ጠቡ። ቸርኬ እየታጠበ አይደለም፣ በደንብ ጠቡልኝ። ቸርኬው ማለት አብሂዱ። አይ እንኳን ደስ አለሽ፣ እንኳን ደስ አለሽ። ስራ እኮ ነው፣ ጊዜ እኮ የለንም። ምን ሆናችሁ? እንዲያው በሚያስፈልገኝ ሰዓት እኮ እናገኘሽ ጄሪዬ። ምንድን ነው ፈልገኸኝ ነው? አዎ ይሄን ዘፋኙ ራሱ እኮ አንቺን እያሰበ እኮ ነው። ፈልጊያስ ሙናታ አይ አጋጣሚ ድንገት ዛሬ አየሁ የወደድኳት ልጅ አምና ዳካቻምና የወደድኳት ልጅ አምና ዳካቻ እሰይ እሺ ያቻትን አየኋት ዘንድሮ ያቻትና እሰይ እሰይ ያረዛ ዳግም እንግዲህ መናገር የፈለከው ነገር ተናገር። እኔ ጄሪ በጣም ብዙ ስራ ያለብኝ ሰው ነኝ። እሺ አውቃለሁ ጄሪ። የኔ ፓናዶል የኔ ፓራስታሞል በጭንቄ ሰዓት እኮ ነው የደረሽልኝ። ዳግም ትናገር እንደሆነ ተናገር። በጣም ብዙ ስራ አለብኝ። አውቃለሁ የኔ ስራ ብዙ አውቃለሁ። እሺ እንግዲህ ነገሩ ምን መሰለሽ? በቅድሚያ ግን እንዴት ነኝ? አምሮብኝ? ያው እንደ ሁል ጊዜ ኮተታም ነህ ጄሪ። በእናትሽ አትቀልጂ እንዴ! ዛሬ ትልቅ ጉዳይ ያለብኝ ሰው ነው። የምን ጉዳይ? ቀጠሮ ያለኝ ሰው። ማነው ደግሞ አንተ ነው ምን የቀጠረክ? ጄሪ በእናትሽ አታሹፊ። እሺ ምንድነው ጉዳይ? ያው እንግዲህ ዛሬ ቀጠሮ አለኝ። እናም ደግሞ ላገኛት ነው። ማንን? ለዘመናት ሳወራት የነበረችው ለዘመናት ስጠብቃት የነበረችውን ረዱዬና የኔ ፍቅር። አንተ ልጅ የምርህን ነው? አዎ ጄሪ የምሬን ነው። ጄሪ እንደው በእናትሽ የዛሬን ብቻ ኦሪንቴሽን ስጪኝ። የምን ኦሪንቴሽን? ያው አለ አይደል እንዴት እንደምጫወት፣ እንዴት እንደምስቅ፣ እንዴት እንደማጫወታት እስኪ አሳሳቂና አስቴስጭ። ወይኔ ጄሪ በቃ የኔ መጨረሻ ለአንተ ስልጠና መስጠት ይሆን? እሺ እሺ እንድልህ ግን ልጅቷን ታሳየኛለህ። እኔም ቢብዬ ጄሪ አንቺ ብቻ እሺ በይኝ እንጂ የፈጠነ ነው ሄደን የምናያት። እሺ በቃ ግን ደግሞ ይኸውልሽ ሄደሽ ምንም ነገር አትያት። እሺ ይሁን። Hey Nathan. Hey guys, how doing, brothers? አንተ ባለፈው ምን ብለህ ነበር? ሙድን ፍታ። ምንድን ነው ይሄ ቦንዴ የሆነ እንግሊዝኛ ቄት ነው ግን የምትለቃቀመው አንተ? እና ታዲያ እኔ ምን ላድርግ? ጭውው ራሳችሁ አይደላችሁ እንዳስጀመራችሁት? እና ብንጀምርስ? እኛ ለመፈተን ያህል ነው፣ ግን ፈተናውን ወደቀ። ሁሌ ከብቶልኳል። ሁሌ አረ በቃ ፍቱኛ አራዳ ልጆች፣ ምን መጋተት ነው? አንተ ራሱ በግጣማችን ፊት ስንቴ ነው ስትጋተተኝ የነበረው? ግን ሁለትሽም ስሚ፣ ብቻዬን ስታገኝኝ በዚህ ስታይል ምናምን እናወራለን፣ ግን ቺኮችን ስታገኙ ማክስ አስልጣለህ ብትይ ሁለትሽንም እንደባይ ፍረጥ ወገኛ ማለሽ የታገጣላችሁ። አንቺ ዴሮ እኮ እንደዚህ ከሩቁ ስትታይ እምባይ ምናምን የምታርፍ ያመሲም እኮ። እሺ ሌላስ ምናምን የለህም? ከሞን ናታን፣ የምር ግን የአራዳ ልጆች ሙዳችሁ የሌለ ነው የጸደኝ። አሁንማ እኛም ተመችተሽናል፣ ግን የሆነ ሰዓት ነበር ያሰገች እኔ በለው
ግን የእረፍት ቀን እንዴት ነው የምታሳልፉት? አንተ እዚህ ግድ ማስጨመር ነው። እግዚአብሔር የተመሰገነ ዞር ጥፍ እያለ ያው ደለደለ። ኦ ማይ ጋድ ነይ ተመለሽ። ወይ ከምንሽ ነው በየፊርማታው ምናምን ሙድ ልትይዙብኝ ነው እንዴ? ምን ይሻላል? አሁን ቀልዱ ቀልድ ነው። መቼ ነው አብረን የምናዝገው? አብሬያችሁ ሙድ የሌለ ሙድ ነው። ኧረ ለእሱ ታት የለ ፕሮግራማችን አሳውቀን። ነገ ምን ነበር ያለን? ፓሪስ ሻይ ጠጣል። ሻይ አለብን። አንተ ሻያቸው በጣም በሉ እናንተ ብዙ አወራዳችሁ መቻችሁ አራዳ ይበቻላል። በሉ በቃ እንገናኛለን። ግን ቦንዷን ታሳይኛለሽ የምትገዢባትን እንጂ አሳስብሽ ማለት ሄገ የምሬን እኮ ከዛ ተዘብለኛል። አንቺ ግን በጣም ይገርምሽ ነው። ከየት ነው የሚመጡልሽ መልሶች? ስማ መንገድ ቀይረን ነው። ለምን ሲባል አታዩም እንዴ? ኢላም የሚባል ልጅ ወደዚህ እየመጣ ነው። የኔ ጀንትል ስታይሉ እኮ እንዴት እንደሚደላ አለም ወይ ሰብሊ። ጀንትል እኮ ቀልቤን ሰርቆኝ ነው። እና አሁን ወደ ቀልብሽ ተመለሽ? አዎ አይ ጀንትል ወደኛ እየመጣ ነው። እንጣ ወደ መጣለስ። አንቺ ደግሞ ታውቂ የለ እንዴ ጀንትል ሲመጣ ልብ ምት እንደሚጨምር። ተረጋጊ። ሰላም ብያለሁ። ሃይ ኢላ፣ እንዴት ነህ? ይመስገን ዋለ። እኔ የምለው ጓደኛሽ አታወራም እንዴ? የቷ ጓደኛዬ? አረ መካድ። አየህ ታወራለች። ለማንኛውም የሚሰብለ የጊዜ ሰላምታ አይከለከልም። እሺ። አዎ ሰብሊ፣ ምን ይሁንሽ ነው? ሰላም በይው እንጂ ምን ትጠብቂያለሽ? አልለውም፣ መብቴ መሰለኝ። እኔ የምለው አለም፣ ያኔ ጓደኛዬ ካልሆንክ ብላ ችክ እያለች የነበረችው ሰብለ ነች ወይስ አስቀይራችኋት ነው? አረ ራሷ ናት። አይደለሽም እንዴ ሰብሊ? በእጅ አስገባታለሁ ያልክ ቀን ስለተቀየርኩ ያችን ሰብለ አይደለሁም። አረ ሰብሊ ምን እያልሽ ነው? ሚሰብለ እንዴትሽን በልክ ብታረጊው መልካም ነው። ባላረገው ምን ልታመጣ ነው? ወላች አልቀለልኩም። በጣም ቀለኛ ነሽ እንጂ ያኔ ጓደኛ ካልሆንም ብለሽ ችክ እያልሽ የነበርሽ ልጅ አሁን ምን ተገኝቶ ነው እንደዚህ ሳት ይሆንሽ? አረ ተረጋጉ። አልረጋጋም። ይሄ ልጅ እዚህ ትምህርት ቤት እስካለ ድረስ አልረጋጋም። አለመረጋጋት መብትሽ ነው፣ ግን ጓደኝነታችንን ደግሞ መካድ የለብሽም። ይቅርታ እሺ ጀንትሉ። አንተ ሰብለ አየሻት እንዴት አባቷ እንደምታምር አንተ ወይ! ኧረ በስመ አብ ላይ መቼና አፈሰው አንተ። ቆይችን ደግሞ ከየት አመት ተጠበስካት? እኔ እንጃ ግን የሆነ ቀን አየኋት። እሺ ወደድኳት፣ ተመሰጥኩባት። እሺ ከዛ ማርክዬ እኔ ጌታ ሄደ ስልኳን ተቀበል ስለው ስልኳን ተቀበለኝ። ለረጅም ጊዜ በስልክ ይወራል። ኧረ ዳጊ ነይፈሽ ድጋሚ የመጪን ያኮራሽኝ ነው የምልሽ። እኔ አንቺ ወንድም ገና ብዙ ታሪክ እሰራለሁ። ደግሞ ከዚህ ሌላ ምን ልትሰራ ፈለግ እንዴ? ጄሪ ምንም አላደርገው ነገር አለ። አገባታለሁ። እሺ አስወልዳታለሁ። ከዛስ? ጄሪዬ ገና ብዙ ነገር አረጋታለሁ። እግዚኦ ያንተ እንደው ጫን ያለው ነው። ኧረ ዳጊ በስመ አብ። ለነገሩ እንኳን ሽውታን በጊዜ ያገኘ እኛን ራሱ ገላገልከን እኮ አንተ። አዎ ተሰቃይተን ነበርኩ። አረ ገና ሁላችሁንም እየዞርኩኝ ይቅርታ ጠይቃችኋለሁ። የኔናት ይመችሽ። በቃ ዳጊዬ በላውን ሄድና እናግራት። እንዴ ኧረ አሁን አይደለም ቀጠሯችን። እና መቼ ነው? እረፍት ሰዓት ላይ የሆነ የተቀጣጠርንበት ቦታ አለ። እዛ ቁጭ ብለን ይሁድ ይወጣችን እናወራለን። በቃ ይመቻችሁ ዳጊዬ። ልቤን እኮ ዝቅ አደረግከው። እኔ ልሂድ። ወደ ነው የምትሄጂው? ምን ቀረህ ደግሞ? አልመከርኩህም እንዴ? መች መክረሽ እንጂ። እሺ ምንድን ነው የምመክርህ? የምትመክሪኝማ ምን መሰለሽ፣ ማሲ ምን ሸይ ነው? ፊትሽን እኮ ጥለሽዋል። እባክህ ሰሞኑን በጣም ደብሮኛል። አይደብርሽ? ይኸውልሽ ትንሽ ጊዜ ብቻ እንጥላችኋለን። እሺ ኧረ እኔ በእነሱ ምክንያት አይደለም የደበረ። እና ምን ሸይ ነው?
ቲቸር ሽሜን ካየሁት እኮ በጣም ቆይ እና ታዲያ ፎንቃ ነው አቀርቃሪ ከተተሽ? የምር ግን በጣም ናፍቆኛል። ታዲያ እንደዛ ከሆነ ፈለግ አድርጌት እንዳለ ልንገርሽ እንዴ? እኔ ይቅርብኝ። ቲቸር በቃሉ የሌለ ጠምዶ ይዞኛል። በዛ ላይ እየጠረጠረ ነው። ምን? ቲቸር ሽሜን እንደምትፎነቅቂው ቲቸር በቃሉ ያውቃል እያልሽ ነው? አይ ማወቅ እንኳን አያውቅም። ያው ተጠራጥሮ ነው። ወይኔ መሲ ተበላሽ። ይኸውልሽ ቲቸር በቃሉ ነገር ከያዘ የያዘ ነው፣ መቼም ነው የማይፈታው። ስለዚህ ቲቸር ሽሜ ጋር ያለሽን ነገር ለጊዜው ብታግጂው ይሻልሻል። እሱን ለማድረግ ስሞክር አይደል እንዴ ፍቅሩ የሚወዘው። ቲቸር ሽሜ ግን ይመቸው። በአንድ ቀጭን ችግኝ ተፈቅሯል። ማን ነው ችግኝ አንተ? ይኸውልሽ መሲ እኔ እኮ ማለት የፈለኩት ችግኝ ማለት ታዳጊ ለማለት ነው። በልበል ናታን፣ እኔ እንደዚህ አይነት ጭው አይመቸኝም። ትጣላኛለሽ። በቃ ፈትቻለሁ፣ ግን ፍቅር ይመቸው። ምን ማለት ነው? አድናቂው ነኝ ለማለት ያክል ነው። በልሽ ሂድልኝ በቃ። እኔ ብቻዬን መሆን እፈልጋለሁ። ይቻላል። ቆይ ግን በዚቲ ያሬድ ለውጥ እንዴት ነው እንደዚህ ሊፈጥን የቻለው? እኔ ምን አገለታለሁ? ትናንት እኮ ብር የለኝም ብሎ ከምግብ ቤት እስከ ስንት መንገድ እንዴት እንዳሯሯጠኝ አላየሽ? ምን ያርግ በዚቲ? እሱ እኮ ጭዌ ለመፍጠር ብሎ ነው። እንደዚህ አይነት ጭዌ የለማ እንዴ። ቆይ እሱ እንዴት እኔ ጋር ማድረግ ያለበትና የሌለበትን ነገር መለየት ያቅተዋል? እሱን እኮ ልክ ብለሻል። ግን ደግሞ አሁን ማድረግ የምትችው ነገር አንድ ነገር ብቻ ነው። ምን? መረጋጋት። ቹቻ ደግሞ እንዲህ በዋዛማ አልረጋጋም። እና ምን ልታደርጊ ነው? ሄጄ አቡሽና ሚኪን ማግኘት አለብኝ። ከዛች ቃጅልና ሻንቲን አግኝተው እንደዚህ አይነት የማይሆን ቀልድ ልጁ ጋር እንዳይሞክሩና እንዳያስተምሩ ትነግራቸዋለሁ። አይ ይሆናልሽ። ቆይ አንቺ ምንድነው ምንም ያልመሰለሽ? ቤዚቲ አንቺ እኮ እንደዚህ ሆንሽው በቀልድ ነው። እኔ ግን እርሜ ለቀስቴ ይሄንን ነገር አይኑ ግጥጥ ጥርሱ ፍጥጥ ብሎ አይቼዋለሁ። መቼ እንዴ? ትዝ አይልሽም እንዴ? አንዴ ኬክ ልጋብዝሽ ምናምን ብሎ አይናችን የፈጠጠ ቀን። ለነገሩ ተይው፣ አንቺ እንዴት ትዝ ይልሻል? አልደረሰብሽ። የኔን ነገር እስኪ ተይው ቤዚ። እኔ ራሱ ትናንትና እንዴት አንጀቴ እንደተቃጠለ። ኧረ እውነትሽን ነው። በጣም ነው አንጀት የሚያሳርረው። ይሄ የሆነ እንከፍ። አራው ልክ ብለሻል። እንከፍ፣ የሆነ እንከፍ። ቢስ ነው ናት። ቢስ ነው። ጆል እኮ ነበር የመጣሁት። አድርግ ያለኝ ነገር እኮ አድርጌለታለሁ። ኤላው መታወት አይደል እንዴ? የሆነ ልክ እንድታስገባለት የሚፈልገው ሰው አለ። እሺ ማን ነው? መሲ። ምን መሲን ያልከው? አዎ መሲ። ቆይ መሲ ለምን? ትንሽ እየተሳፈጠች ስለሆነ ልኳ እንድታውቅ አድርግልኝ ብለዋል። ምን ነው ዝም አልክ? መሲ ጓደኛ ስለሆነች ነው? አልገባኝም። ቆይ መሲ ምን እንዳደርጋት ነው የሚፈልገው? እንድታቀምሳት ይፈልጋል። እኔ ብር ነው ፈልገው። ጠቀም ያለ ገንዘብ ከሰጣችሁኝ የምትፈልጉትን ነገር በሙሉ አደርጋለሁ። ለሱ አታስብ። የጠየቅከውን በሙሉ እንደሚሰጥ ቃል ገብቶልኝ ከሆነ አያሳስብ። የምትጠይቁኝ ነገር ለማድረግ ዝግጁ ነኝ። በጣም አሪፍ። አሁን ያለችበት ሄደን ፈልጋት። እሺ ግድ ቢቀርብስ የኔ አባት እንደው ምን ሆነ? ፈጣሪ የሰጠን በረከት እንደው እሺ ብለህ ብትቀበል ምን አለበት? እንደምታወቅ እኔ ቆይ ቢቅ እንደው ልምከርህ እስኪ እንደሆነ የኔ ምክር እንደው ይጠቅምሃል። እንደው እሺ በለኝና ልምከርህ እበለስ ነው። እሺ ነገር እንዴ እኔ ሴት ልጅ ለምን አትቀርብ? ጥንቅር ለምን አትልም? በቃ ምክሬ ነው። ገና ምኑ ተነካና እንደው አንተ እሺ ብለህ ስማኝ። ውስጥ ተመልከት ጸጉሬን፣ አገባቡን እንደው እኔ ብዙ ነገር የማቅሰው ነኝ። ምክር እንዳይመስልህ እኔ የምነግርህ ነገር የህይወት ዘመን ስንቅህን ነው በቃ የምሰጥ። እሺ ብለህ ስማኝ ብቻ አንተ ሞላ በእናትህ አልተውም እንዴ አንተ ስታጠፋ ካናዳ ትሄዳለህ ተብለህ የዛቻ አሰቃቂ ዛቻ ይደርስብሃል። እኔ ግን ሳጠፋ ምን እንደሚደረግ ታውቃለህ? ምንድን ነው? በገመድ እንደዚህ የቁልቁል እታሰርና 30 ሜትር ጉድጓድ ውሃ ውስጥ እንደዚህ ከተው ያወጡኛል።
አንተ የምርህን ነው የምታወራው? ለዛ እኮ ነው አስተዋይ የሆንኩት። እናንተ ግን ስታጠፉ ካናዳ ትሄዳላችሁ። እንደው ምን አለበት እናንተ ቤት በተፈጠርኩ በተወለድኩኝና እንደው ሁልጊዜ ጥፋት፣ ሁልጊዜ ወንጀል፣ ሁልጊዜ ወንጀለኛ ሆኜ በቀረው። እባክህ ሞላ፣ እኔ እያደረኩት ያለው ነገር የሚገባ ስታፈቅር ብቻ። እኔ የማወራው ደግሞ የሚገባ አይወለ ኑሮ እንደዚህ በቃ እንደ አተር ከታች ከላይ ስታጣድፍ ነው የሚገባ። ናቱ ስራ ይልስራሉ። ተው ግድ የለም እኔንም ስማኝ። ይኸውልህ ሴት ብትሄድ በሴት ትተካለች። ይኸውልህ ካናዳ ነገር ካመለጠ ካናዳ ነው። እድሜ ልክ እኔ ጋር እንደዚህ ከዚህ ጋር ውስጥ ቅማል እያወጣ ስታክ ትኖራታለህ። ወይ በእናትህ ነው አይደል? አሰበበት ግን ካናዳ ላይ ቀን አንቺ ልጅ ቆይ ዛሬ ምን ሆነሻል? ሜሉ በእናትሽ ጨንቆኛል። እንዴ ምን አስጨነቀሽ? ከዳጊ ጋር ቀጠሯችን እኮ ዛሬ ነው። እና ቢሆንስ እስከ ዛሬ እያወራችሁ አልነበር እንዴ? አዎ፣ ግን በአካል ተገናኝቶ ማውራቱን ሳስበው አለ አይደል የሆነ የሚያስፈራ ነገር አለው። ውይ ረዱዬ አይዞሽ። ሜሉ ግን ምን ሚለኝ ይመስልሻል? እንደዚህ አጠገብሽ ይቀመጥና መነጸሩን እያደረገ አይዞሽ አትፍሪ የሚልሽ ነው ይመስለኝ። አንቺ ኮፒ እኮ አድርገሽዋል። እንዴት አላደርገው? ምንም ቢሆን እኮ 1-2 ጊዜ ተያይተን ነበር። ግን ያኔ ምንም አልተሰማሽም ነበር? ምንም አልተሰማኝም። አልዋሽሽም። በሰዓቱ ሲያይኝ የሆነ ነገር ፈልጎ መስሎኝ ነበር። ለካ ጀለስ እኔን ተደግፎ አንቺን እያየ ነበር። ብቻ በደንብ እንግባባ እንጂ ይሄንንም ቀን እያነሳን እንስቃለን። ይልቅ የት ነው የተቀጣጠራችሁት? እዚህ አካባቢ ነው፣ መረብ ኳሱ ጋር። እንግዲህ የመጀመሪያ ቀናችሁ ስለሆነ ጥሩ ጊዜ እንደሚኖራችሁ አልጠራጠርም። ተስፋ አደርጋለሁ። አረ ዛሬ ዱካክ የሆነ ቀን ነው። ሚኪ፣ አቡሽ፣ ስለ ያሬድ የማናገራችሁ ነገር አለ። እኔ አላግትም። እኔ ጦስ ውስጥ መግባት አልፈልግም። አላግትም። ትቀልዳለሽ ሚኪ። አልቀለድኩም። እስኪ በእናትህ አቀልድ። ትልቅ ሰው ሲያወራ እሺ፣ ከዛስ እንዴት እየተባለ ነው የሚወራው? እሺ እሺ፣ ጋሽ ጀመር ጎበዝ፣ እንደሱ ነው እሺ የሚባለው። የኔ አሻሩ። እሺ፣ የኔ ቁጥር። እሺ፣ የኔ ቤዛ ምን አልሽኝ? ይኸውላችሁ ያሬድ ከቀን ወደ ቀን ባህሪው በጣም እየተቀያየረብኝ ነው ያለው። ደግሞ ምን አደረገ? ጥፋት እኮ የሱ ነው። በቃ ከቀን ወደ ቀን የሆነ እንጨት የሚል ቀልድ መቀለድ ጀምሯል። ይሄ እኮ ከጊዜ ወደ ጊዜ የመጣ ነገር አይደለም እኮ ያደገበት ነው። ግን አሁን ምን አደረገ ነው ቁም ነገሩ። ትናንትና ምግብ እንብላ ብሎኝ ምግብ ቤት ይዞኝ ገባ። ከዛ ሀገር ሰላም ብዬ ምግቤን በልቼ ከጨረስኩ በኋላ ብር የለኝም ብሎ መንገድ ለመንገድ ያሯሩጦኝ መሰላት። አሁን አሻንቲ ግን ነፍስ ይማራል። አሁን ያሻንቲ ነፍስ ይማራል። ያሻንቲ ግን አታ እኔ አልቀለድኩም ሚኪ። ኧረ ቤዛኛም አልቀለድንም። ይሄ የአሻንቲ የተንኮል ውጤት እኮ እሱ እኮ ገብቶኛል። ባለፈውም ያቺ ቃጅል ተብዬዋን እንደምንም ላናግራት ሞክሬ ነበር፣ ግን እሷ ምንም ልትረዳኝ አልቻለች። እሺ ቤዛኛም እኮ ግራ ገባን። ምን እናርግልሽ? በቃ ልጁ እንከፍ ነው። የማይሆን ነገር እየመረጡ እንዳያሳዩት ንገሯቸው። ውይ ቤዛ፣ አሁንስ አንጀቴን በላሹ። የኔንም በላሹ፣ አንጀቴን በላሹ፣ በላሹ፣ አንጀቴን በላሹ። እንቀፍሽን ጠብሰሽ ችግር የበላሹ። ችግር ነው የሚሆነው። ምግብ ቤት መታ ወደዛ ነው ሄደች። ለኛ ችግር አይደለም። ተሳሙኛላችሁ ብዬ ለእናንተ ብነግራችሁ ጭራሽ ሙድ መያዣ ታደርጉኛላችሁ እንዴ? እኮ አልያዝንም እኛ እኮ ሙድ አልያዝን ሳይሆን በቃ አለ አይደል ንዴትሽ ላይ ውሃ እናፈስበት ብለን እኮ ነው። አይገርማችሁም? ቤንዚን ነው ሸር ከፈከፋችሁበት። ውይ ቤዛ፣ አሁንስ አሳዘንሽኝ። ቀልድ የማያምርለት ፍቅረኛ ይዛ እኮ ተንከራተተች። እርግማን። ኧረ አቡሽ ግን ምን አለ ጭንቀቴ ቢገባችሁ። ገባን እኮ። ታዲያ ከገባችሁ መልሳችሁ ይሄ ነው። በነገራችን ላይ ቤዚቲ ያሬድ እኮ ላቢያጆ ተቀጥሮ መኪና ማጠብ ጀመረ። አይገርም? ምን ሚኪ፣ የምራችሁን ነው የምታወሩት? እኛ እኮ ይሄ ነገር አይጠቅምም ይቅርብ ብለን ስንት ጊዜ መክረናል፣ ግን ልጁ የሚሰማ ነገር አይደለም። እና አሁን ያሬድ መኪና እያጠበ ነው። ያው ከሞላ ፌስታሉ ጋር ነው። ቁርጥርጥ ደሞዙ የለም ባዶ። መናገር አልነበረብኝም እንዴ? ኧረ አይመስለኝም። እንዴ ቆይ አንተ ምን ሆነህ ነው በአንድ ጊዜ ወደ ላቢያጁ ሙድ ያመራው? እና ምን እናድርግ? ቁልኝ ግፍፍስ ታደርገው በቃ ደነገጥኩ፣ አመለጥ። ያንተ ቁልኝ ነው የሚገፈፈው፣ ያንተማ አመድ ነው ቡን የሚለው። እሺ አመዳ ጉጥ ክራል አንተ ነገር
ምንም እየገባኝ አይደለም። ለምንድን ነው ጀንትሉ ላይ እንደዛ የምትሆኝበት? ጋጥ ወጥ ስለሆነ ነው። ምን እንዳደረገ የምታውቂ መስሎኝ። ይቅርታ ጠየቀሽ አይደል እንዴ? ቢሆንም በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ። እሺ ምንድን ነው ምክንያትሽ? ምክንያት ኖረኝ አልኖረኝ ያስጠላኛል አልኩ፣ በቃ ያስጠላኛል። ሰብለ ምንም ሁኔታሽ እያማረኝ አይደለም። ምኑን ያላማረሽ? አላቅም፣ ግን ሁልጊዜ ማያበሳጭ ያበሳጭሻል። በዛ ላይ ደግሞ ጀንትሉን ስታዩ ለጸብ ነው የምትጋበዡ። እና ሆን ብሎ ስለሚያናድደኝ ነው። ካናደደሽ ለምን ታወሪልሽ? አትዘጊው? ዘጋሁት። እሱ ግን ምንም አይገባውም። በየሄድኩበት እየተከተለ ነገር ይፈልገኛል። አይመስለኝም። እንደውም ነገር የምትፈልጊው አንቺ ነሽ። ቆይ አንቺ ከኔ ከጓደኛሽ ጎን ነሽ ወይስ ከሱ ጎን ነሽ? እኔማ ሁሌም ካንቺ ጎን ነኝ። እና ለምን ደሞ አታምኚኝ? ምክንያቱም በምታረጊው ነገር ከሱ ፍቅር እንደዚህ የተሰማኝ ነው። ምን? እኔን አታምኚኝም ማለት ነው? በጣም ነው ማዝነው። እሺ በእኔ ከማዘንሽ በፊት ጀንትሉን አልወደውም ብለሽ ማይልኝ። ለምንድን ነው የምምለው? እኔ መማል እንደማልወድ ታውቂያለሽ። ሰብሊ ለአንዴም ለመጨረሻም ጊዜ ነው ማስበልሽ። በቃ ጀንትሉን አልወደውም ብለሽ ማይልኝ። ለካ እስከ ዛሬ በእኔ ስም ለራስሽ ነበር ስታበሰኝ ነበረው። ፕሊስ አለም፣ ምንም ነገር የለንም። አዎ ምንም የለንም። ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። ወይኔ ሰብለ፣ ምንድን ያደረኩት? አይማርክኝ አቤት ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተ ማተንኩት እርሱም ሰው አይነካም አተንኩት እርሱም ሰው አይነካም ጅንኖ የኔማ ማርክዬ አተንኩት እርሱም ሰው አይነካም። ዝም በል አንተ። እዚህ ጀነኖ ትላለህ፣ ጓደኛ ሌላ ታሪክ ውስጥ ገብቷል። ማን ነው? ማን ሊሆን ይችላል? ዳግም ነው። አውራሽ እንዴ? አወራኝ። አንተ ያበሳሰለችክ ደግሞ በጣም ያበደች ናት። ደግሞ እኔ ማርክ አይደለው እንዴ ስልኳን ጠብ አድርጌ ያመቻቿቸው? የምር አሁንስ እናንተ አኮራችሁኝ በጣም እንዴ። እንዲሁም ዛሬ ቀጠሮ አለው፣ ሄዶ ያገኛትና ያወራታል። እና ስለሱ ጉዳይ ላይ ነገረኝ አይደል እንዴ? መጣው አንዳንድ ነገር እንዳግዘው። እሱንም ቢሆን እኮ የላኩት እኔ ነኝ እንዲያወራሽ። አንተ ግን እንደው ዳግም ከኋላ ተነስቶ ቺክ ሲጠብስ አንተ እዚህ ዋትስአፕ እያልክ ልታረጅ ነው እንዴ? እኔ ማንደፍሮ ቀላል ሰው አድርገሽኛል። እንዴት? እኔ እሱን ቺክ ስልክ ልቀበል በዛው ሲሄድ አይደል እንዴ ጓደኛዋን እያበሳሰልኩ ነው የምልሽ። እስቲ ጄሪ ትሙት በለኝ። ጄሪ ሙች? ኧረ ጉድ! እናንተ መቼ ነው የምታሳጊኝ? የኔ እንኳን ረጋ ብዬ አስከልምሻለሁ። ባይሆን ዛሬ የዳጊ ደስታ ስለሆነ እሱን ብናጣጥም ይሻላል። ኧረ መተሳሰብ! አሁንስ አስቀናችሁኝ። እያንዳንድሽ እየሰከስሽ ግን ሙድ ስትይዥብን እኔና ዳጊ አጠፋልንና አበሳሳል ነው ይላል ዋትስአፕ። ይለዛ አትላጠብኝ እንዴ! ወዴት እየሄድሽ ነው? ምን አገባ? አይ ጄሪ፣ በኋላ ነግሬሻለሁ። ወደዚህ ወደዛ እያልሽ እየወጣነጠንሽ እየወደለደልሽ ያነጠነጠች አሮጊት እንዳትሆኚ፣ ደግሞ ቆሞ ቀር እንዳትሆኚ፣ ካፕሉኝ እንደኛ። እሰይ ደግ አደረኩ። እንኳን ያነጠነጠች አሮጊት ሆንኩ። ምን ይመስላል? ይለዛ ሲንግል እንደኛ ካፕላችሁ። ሲንግሎች ግን እንደዚህ ናቸው። አለው። እናንተ እንዴት ናችሁ? ፒስ ነን፣ ፒስ ነን። አይ እናንተ ልጆች ሳያችሁ ምንም ሙዳችሁ እየጸዳኝ አይደለም። የተፈጠረ ነገር አለ እንዴ? የሆነ ነገር አፍጥናል። ምንድነው? የሆነ ነገር ልንነግርሽ አሰበንና ሙጃችንን ትጨርቢዋለሽ ብለን ፈራን። ቆይ አቡሻ ምን ተፈጥሮ ነው? ሚኪ ወይ በላታ። አረ ራስ ወይ በላት። አንተ ልጅ ያማል እንዴ? አረ በቃ መኮንን ችግር ፈጥሯል። ደግሞ ምን አደረገ? ቃስቲ ጋር ደውሎ ስምምነት አድርገዋል። የምን ስምምነት? ከሳምንት በኋላ ከመኮንን ጋር እንግሌ ሊገናኙ ተቀጣጥረዋል። ቃስቲ ካሸነፈ ያሬድን ሊፈታ። ከዛስ? ሞኬ ካሸነፈ ደግሞ በቃ ያሬድን አሳልፎ ይሰጡታል ብሎ ተስማምቷል። ወይኔ ጉዴ! ቆይ ምን የሚሉት ስምምነት ነው? ይሄ ጭዌ አይጸዳም ፍታ ብንለው አልሰማልን። ለምን አባቱ ሲባል ነው የማይፈታው? ያው ቃስቲን ታውቂው ለማወራርደው ይሳባል ምናምን ነው። ይሄ ነገር ደግሞ ነገርዩን የሌለ ከባድ አድርጎታል። ቆይ ቃስቲ የሚባል ልጅ ምን ባደረገው ነው የሚሻለኝ? በቃ አንቺ በሆነ ሙድ ካላበረርሽው ጀለስ በከባዱ እየዘጋጀ ነው። ለፍልሚያው? አዎ ለፍልሚያው። ቆይ ይሄንን ጭዌ ያሬድ ሰምቷል? አረ ወፍ ያሬድም ቢዘም አልሰማም። በቃ
እናንተ እንዳልሰማው ነው። እሺ እኔ እንደምንም ብዬ የቀስቴን ነገር ፊክስ አደርገዋለሁ። በቃ ይቻማችሁ። ስሚ ልናናግርሽ ነው። በጣም ዋው! አንተንም በገንዘብ ገዙ። አንቺ ብሩ እቺ ምንድነው መቀባጠረው? ሰሚኛለሽ? ለምንድነው አድርጌ የተባልሽውን ነገር ዝም ብለሽ ማታደርጊ? ምንም የማደርገው ሰሚኛለሽ? ጥጋብሽን በልክ አድርጊው። እሺ አለበለዚያ ምን ልትመቱኝ? ልንቀጠቅጥሽ ነው። እናንተ ግን ምን አይነት ሽንታም ናችሁ? ወይኔ ለአንድ ሴት ሁለት ሆናችሁ ትመጣላችሁ? ማን ነው ሽንታም? እኛ ነው ሽንታም? እናንተን ነው ሽንታም። እኛ ሽንታም? አዎ እናንተ እኮ እኛ ነው ሽንታም። አዎ ደገመችው ሽንታም አለች። ናታን ለጥፋት። ኧረ እኔ ዘራታለሁ። ብቻ አንተ ተማሪና አስተማሪ ሂድ ቶሎ በል። በልምታኝ እንጂ ምንድን ነው የምጠብቀው? ስንስር ይሻላል። ተኛል ሆኖ አፍቅረው እንጂ ምን ጠብቃለህ? ታን ስምምነታችንን አስበው። መሳልችል። ኧረ ተዋት በእናትህ ተዋት በቃ። ስንስር ይሻላል። ናታን ስምምነታችንን አስበው። እኛ ሴት ልጅ አንማታም። በቃ ተዋት። ለምን ሴት ልጅ ተማተን በየትምህርት ቤቱ ስማችን ነው የሚጠፋው። ስለዚህ ይቅርብን በቃ እንሂድ። ተዋት። ማ እኮቺን እንዳይሆን ሴት እኮቺን ሴት ሴትም ከሆነች በጣም ጥሩ። እንዴት እንደሚለጠፍ አሳያለሁ። ምን ልታደርግ ነው? ምን እንደማደርግማ አብራኝ ታያለህ። ካሌ ብረፍ ይሰማኛል። ማንም ይረጋት አልፈቅድም። ገለዋለሁ። በቃ ምንም ነገር ቢሉክ ልትመታኝ ቃል ገብታልኝ ነበር እኮ። ናታን እንዴት እንዲህ ሲሆን ትምህርት ቤት ውስጥ ትመታዋለህ? በእናትህ ልባረር ምንም ግድ አይሰጠኝም። አንቺ ላይ ዝም እንኳን እንድታርፍብሽ አልፈልግም። እሺ ተረጋጋ፣ ተረጋጋ። በቃ ናታን ተረጋጋ። በስ ይቅርታ፣ ቅድሽን በሙሉ ስላበላሸሁብሽ በጣም ይቅርታ። ችግር የለውም። በቃ ያው ሳይመጡብኝ ነው። የኔ አሪፍ ነው። ወየ ወየ ወየ! አይ ወልዶ መና መቅረት፣ ወልዶ መና መቅረት። ጥይናቲ ምን አባውነ ነው? እስኪ ተይኝ አንቺ ደግሞ። እኔ እኮ ይኸውልሽ ያሬድን ስወልድ እኮ ሁለቱን ድርጅቶቼንና ሶስቱን ፋብሪካዎቼን እኮ ያስተዳድርልኛል ብዬ ነበር። ይኸው እሱ ግን የሰው መኪና ለቅላቂ ሆነ። ዝም በል ና እንግባው። ያሬድ አይዞህ ወንድ ልጅ አየህልኝ አይደለ ጉዴ? አየሁ። እኔማ ይኸውልህ ያንን ድርጅት የኔን ያስተዳድርልኛል ብዬ ነበር። ይኸው እሱ እንደምታየው አለቅላቂ ሆኖ ቀረ። እኔም እኮ መከርኩ ዘከር አልኩ። ያላልኩት የለም። አይሰማም። ጉድ የሚሰማ ጉድ የዘንድሮ ልጅ አይሰማም። እናቴ ያሬድ ፒስ ነው አለው ልጅ ካጀላ አለ ጀት የለህም እኮ ምን ሆናለህ? እንደው ምንድን ነው የሚሻል? እስኪ ተናገር። አንተ ምን አባ ነው የምታወራው? ተው አቡቹ ተው። እንደው እሺ በለኝና እዛ ካናዳ ልላክ፣ ለእኔም ተጠቅማለህ። ተው። ዛሬ ደግሞ ምን እሺ ሙዴ ሼባ ነው? ምን ያድር አንተ ወልዶ መቃጠል በጣም እኔ ዘንድሮ ልጅ እናቴ ይኸውልህ እኔ እኮ ላጣብስ ብዬው ነበር። ያችን ተውና የሆነች ሁለት ግራግር አለች፣ እሷ ትሻላለች፣ ስከፍትም ጎበዝ ናት ብዬው ነበረ። ሁለት ግራግር ብለው እምቢ አለ። ታዲያ አይገርምህም? አንተ በእኛ ዘመኑ እኮ ቢሆን ሁለት ግራግር አለ፣ አንድ ግራግር እንደው በመከራ ነው ያንተማ አይገኝም። አንተ እናቴ ጊዜ ጥሩ ነው። እቺ ራስ የገባቸው አልፈናል። አንተ በጣም ተመችተኛል። ጎዳው። እውነቴን ነው። ጋይስ በቃ ይብቃችሁ። በእንፈታስ ምን አማራጭ አለ? ያሬድ በቃ ልብስ ቀይሪ። ለምን እንደምቀይረው? ሄደን ምሳ እንበላለን። ግን ይመለሳል።
አታስብ፣ ይመለሳል። ችግር የለውም። በልተን በዛው ሁለት ዙር ሁላችንን ተጫውተን እንመጣለን። በል ቶሎ በል ቀይር። እስታመጣው ቀጣይ ዳይ አይና አለቅላቂ ሆነ ደዳለሁ ነይ እናቴ። እንዴ ምንድን ነው የሚጨንቅህ? በቃ ቆፍጠን ጀገን ቆምጨጭ በል እንዴ። እሱ መች ጠፋኝ። ግን በቃ አይደለ ገና ልጅቷን ሳያት ልቤ ድቡ ይልብኛል። በቃ አትፍራ። ተው ግን ዳጊ፣ ሰዓትም እየሄደ ነው። እኔ ወይ እሷ ቆማለች ወይ ደግሞ ቁጭ ብላ እየጠበቀች ነው የሚሆነው። ቶሎ ብለን እንሂድ ከሆነ በቃ ናልጅ አላልኩም? ይኸው እየጠበቀች ነው። የኔ እናት እንዴት አባቷ እኮ እንደምታምር እንዴ! ምንድን ነው ቁና የምትተነፍሰው? ሂድ እናግኛት እንጂ ቁና ተንፈስ። እሺ ባርክኝ። ግን ከመሄዴ በፊት አንድ ጊዜ ናት ትችላለህ። ማርክ የለችም እኮ የለችም። እንዴ ያ ማዲ አንተ እንዴ አልታያለ እንዴ? መነጥሩ ምንድነው? ትደነግግ ጊዜ አያሳይም እንዴ? አላሳያለ እንዴ? አይነን ሾ እንካ ሄድ እንዴ አረ ማርክ የምትሳየኝ እኮ ጓደኛው ናት። ያ መሀል እንዴ አንተ ሰውዬ እስኪ ቆይ ቆማለች እዛ። ረዲ ያልከኝ የእሷ ጓደኛ ማለት እሷ አይደለች እንዴ? ወይኔ ማርክ፣ ወይኔ እስካሁን ሜላት ብዬ ስጀረጀር የነበረው እጅ ነው። እናሳ ወይኔ ማርክ ምን ኮራ አላንሶ ራ ምንድን ነው የምትቀላብደው? ኧረ ማርክ ማለት ፈዳን ወገን፣ ኧረ ወገን የቴቼ ልፈዳነች መስሎ ታርኩ ነው። ወይኔ እንዴ ወዴት? እንዴት? ይኸውልህ እኔ ለዘመናት በስልክ ሳወራ የነበረው እቺን አይደለም። ኧረ በማማሞት ተረዳኝ። አንተ ልጅ ምን ሆነሃል? ረዲዮ ብለህ ባለፈው ያሳየህ ልጅ እሷም አይደለች እንዴ? እኔ እኮ ጀንጅንልኝ ስልኳን አምጣልኩ እኮ ይዝችን አልነበረም። እና የማንን ነው? የዛችኛይቱን እኮ ነው ማርክዬ፣ የዛችኛይቱን እኮ ነው። ወይ ብቻ የሚላትን እንዳይሆን። ያው የሚላትን እኮ ነው ማርክ። አማሃል አንተ ትንሽ ተዘናግተሃል። አልተኛም እንዴ? ምን ትቀላብዳለህ? ሂድ ግባና ተኛ። ካልተኛ ይሄን እባክህ አልቀላበርኩም እንዴ? በዛ በኩል ያለኝው ተከዚህ ያሰቃየኛል፣ በዚያ አንተ ታሰቃየኛለህ። አልበዛም እንዴ? ሲያስተር ሰው ወግዳል እንዴ? ጥሩ አልኩ፣ ጨርቁን ጥሩ አልኩ። አብዳልኩ
ብሎ ነው ያለ ሜላትና እንዴ ማሸርግዱ ነው የምጠቀለው ምን ሆኖ ነው ምንም ሳይለኝ የሚያልፍ? ወንድም አባት ብቻ አሁንም ስሜ ጠፍቶብሽ እንደ በቃ እኮ ስም መጠሪያ ነው አይደል? ወንድም ብዬ ከዞርክ አይበቃም? ደረቅ። እሺ ቤዛ ምን ልርዳሽ? አይ አሁን እንኳን እርዳታ የሚያስፈልገኝ ነው ሳልሆን አንተ ትመስለኛለህ። እንዴት? ፊትህን ግን አይተኸዋል? የሆነ ያደረቡ አቃ እኮ ነው የመሰልከው። ታውቆሻል ግን እየሰደብሽኝ እኮ ነው። ኧረ ያልሰደብኩህም እንዲገባህ ያህል ነው በምሳሌ እያስረዳሁ ያለሁት። አሃ በምሳሌ ካልሆነ ነገር አይገባም እያልሽ ነው? አሁን ለምን ነገር ማወሳሰቡን ትተህ የሆንከውን ነገር አስነግረኝ። እባክሽ ከዛች ልጅ ጋር እኮ ተጣላ። ስለዚህ በፍቅሯም መወደቅ አላማህንም ሳትክ ማለት ነው? አይ አላማዬን በፍጹም አልሳትኩም እና ደግሞ በፍቅሯም አልወደኩም። ፊትህ ግን የሚናገረው ሌላ ነው። ኧረ እባክሽ ምንድን ነው የሚለው ፊት? ምን ነበረ የሰሞኑን የአራዳ ቋንቋ መጣልኝ። ፍቅሯ ግዝግዝ አድርጎሃል መስሎሽ ነው? እባክሽ አይ የኔክ ሳይረፍድ በጊዜ ቶሎ መላ ብትለው ይሻላል። ለማንኛውም ሚስ ቤቲ ለምክርሽ በጣም አመሰግናለሁ። ስሜ ቤቲ አይደለም ቤዛ ነው። ያው ቅድም እንዳልሽው ነው ስም መጣሪያ ብቻ ነው። ልጅቷ አሁን ገና ለምን እንደምትርቅ ገባኝ። ለምንድን ነው? ሆዴን በደንብ ይቅረጥ። እሱን አልነግርህም ገናዋል። ቤቲ ቤዛ አንቺ አንቺ እዚህ ቁጭ ብለሽ ነው የምታስፈልጊ? እንዴት ነበር የመጀመሪያ ቀጠሮሽ? እባክሽ አልተሳካም። እንዴት? ጠብቂኝ ያለኝ ቦታ ጠብቂው ነበረ ግን አልመጣም እኮ። በምን ምክንያት? አልገባኝም። ያ ሁሉ ስትጓጉለት የነበረው ነገር በቃ እንደዚህ ነው የሚቋጨው? እኔም ግራ ገብቶኛል። ዋየውን ነገር ገጥሞት ይሆናል እንጂ የሚቀር አይመስለኝም። ምን እንደተፈጠረ አላውቅም። ወይ ትደውይለት እንዴ? አይ ታይ በደንብ ስላወራሁትና እንደወደድኩት ስላወቀ ይንጠባረርብኝ እየሞከረ። ወይ ረዱዬ፣ እንደዛ ግን አይመስለኝም። ለማንኛውም ወደ ክላስ ውጭ። ምን ሆኖ ይሆን? የኛ ጠባሾች እስከ ዛሬ ድረስ አንድ ሴት ነበር ማለት አሰጀነጅ ነው ነበረችው። አንድማ አይደለም እና ስንት ነው እንዴ? እሱ የረዴት የሚያስባት የኔዋ ሜላት እኮ ነው። እሱማ ገባኝ እኮ እንዴ። እሱ ሜላት መስለው ሜላትን እያሰበ ረዴትን ነበር ሲጀነጅ ነው የነበረው አይደለ? ጂሪ ወይ ዳይ አረ ላብላብ እያለኝ ነው። ልቤም ዝቅ እያለ ነው። እና መጥቼ ከፍ ብድግ ላድርግልህ? አቀልጂ በእናትሽ። ወቸው ጉድ ማለት አሁን ነው። እባክህ አሁን ወቸ ጉድም አልክ ቬሪ ጉድም አልክ ምንም የሚፈጠር አዲስ ነገር የለም። ወይሽና ምን ነው እጣ ፋንታችሁ ያመቻቸላችሁ መጣበስ ነው። እንዴት? አንተ ሜላትን እያሰብክ ረዴትን ስትጀነጅን ነበር አይደለ? አዎ። ያ ማለት እጣ ፋንታ ሜላት ሳትሆን ረዴት ናት ማለት ነው። የማርክ እጣ ፋንታ ደግሞ ሜላት ነው። ጄሪዬ አንቺ ዳው እንደሱ የማይሆን እሺ። ለምንድን ነው የማይሆነው? ስለማይሆን ነው እንዴ? ይኸውልሽ ምክንያቱም እኔ የማፈቅረው ሜሉዬንና ሜሉዬን ብቻ ነው። እኔ የሚያፈቅርኩት ሜላትን ነው። ወይ ደግሞ አቦሳም ጣሉና የደረሰው ሜላትን ይውሰድ። ምን ይላሉ? እሺ ወዴት ነው የምትሄጂው? ዳግም አዛጋችሁኝ እኮ ልቤን ዘቅ አደረጋችኋት።
ምንድነው ይሄ ትርኪ ምርኪ የወጣ ታሪክ የምትነግሩኝ እንዴ? እኔ ልኬጂ ነው የኔ ወንድም። እኔ ጄሪ ማለት ነው በጣም ብዙ ስራ ያለብኝ ሰው ነኝ። እሺ እዚህ ከእናንተ ጋር ቆሜ ከምታረቅ እየሄድኩ እዛ አንዴ እዛ ክፍል እያልኩ ብሯጥ ስንት መፈተፍተው ወሬ ያገኛለሁ መሰለህ። ደፋሮች ማርክዬ የኔ ወንድ እንዲያው የሚዳትል በማማ ሞት በማማ ባሳደገችን በሁሉም ይዤ ያለው በማማ ሞት እንዲያው ማንን ማሽርክ እንደብልኝ እንዳልጠልህ ሁለተኛ እንዳታስቡ ይሄንን ሐሳብ ሁለተኛ ድል ካጅ ይሄ ከሆነ እኔም አላርፈው በእርግጠኝነት መኮንን ነው። ይቺንም አንዘርራታለን በእናትህ በአንድ ጥፊ። ይኸውልህ ማንንም እንዳታፈገፍገ። ኧረ ዛሬ አብጦ ይፈነዳል እንጂ ምንም ነው። ሂድ መጣ እንዴ መቀር መስሎን። ኧረ እየሄድክ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ። ማን ይላክ? ማንም ይሁን ማን አይመለከትም። አድርግ ያልኩን ብቻ ታደርጋለህ። አያደርግም። ዝበይ አንቺ ቁጫት። እንዴ አንተ ቁጫት ነው ያልከው? ወይኔ ምን አባካ ገባ እንዴ? እሱማ እኮ አያገባኝም፣ ግን እኮ ደግሞ ያገባኛል። እህቴ ናት እንዴ። ከባቦ ሙዳ ባቡ በሌ ምንድነው? ላሳየህ። አሻንቲ ምን እያደረክ ነው? እያዘናጋሁት ነው። አሁን ትሄዳለህ አትሄድም? አልሄድም። አሻንቲ አቺ ወይኔ ማዬ